ሰላም እንዴት አላችሁ የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል ከመረጃዎቻችን መካከልም በ19 ዓመቷ ፋኒት በአለም ዋሴ አሰቃቂ ግድያን አስመልክቶ የአማራ ፋኖ ብሔራዊ ኃይል አስቸኳይ መግለጫ ሰጥቷል በሌላ በኩል ደግሞ የ19 ዓመቷ ፋኒት በአለም ዋሴ የግፍ ግድያ የጦር ወንጀል ነው የሚል መረጃም የህግ ባለሙያ የሆነው አቶ ያሬድ ኃይለማርያም መልእክቱን አስተላልፏል ይህ በእንዲህ እንዳለም የአማራ ክልል መንግስት በክልሉ ያለውን ግጭት በድርድር ለመፍታት ጥረት እየተደረገ ነው ከፋኖ ጋርም ድርድር ሊጀመር ነው የሚል መግለጫ ሰጥቷል መረጃውን በዜናችን በዝርዝር እናስደምጣችኋለን ከዚህ መረጃ በተጨማሪ በአማራ ክልል ሰሜን ሸዋና ኦሮሞ ብሔረሰብ አስተዳደር ዞኖች የግሪሳ ወፍ መንጋ መከሰቱን የኢትዮጵያ ብሔራዊ ባንክ IMF በአባል ሀገራት ድርሻ ላይ ያደረገው 50% ማሻሻያ እንዲፋጠን የባንኩ ገዢ ዶክተር ኢዮብ ተካልኝ መጠየቁን የኢንዱስትሪ መንደር ከተባለችው ኮምቦልቻ የወንዝ ውሃው በፋብሪካ ኬሚካል ወደ መርዝነት መቀየሩን እንዲሁም ባለፉት 3 ወራት ከወጭ ንግድ $49 ሚሊዮን በላይ ገቢ እንደተገኘ መገለጹና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ ወደ መጀመሪያው መረጃችን ስናልፍ የአማራ ፋኖ ብሔራዊ ኃይል የ19 ዓመቷ ፋኒት በአለም ዋሴ ላይ የተፈጸመውን ግድያ አስመልክቶ አስቸኳይ መግለጫ አውጥቷል የመግለጫው ሙሉ ይዘትም እንደሚከተለው ይነበባል በሰብአዊነት ላይ የሸፈተውን አገዛዝ መታገል የሰው ልጅ ሁሉ ግዴታ ነው የአማራ ህዝብ የሉና ተጋድሎ ዛሬ ካለበት ደረጃ ይደርስ ዘንድ በርካታ መስዋዕትነት ተከፍሎበታል አገዛዙ አረመኔነትን አውሬነትንና ዓለም አቀፍ አሸባሪነትን ተላብሶ ባካሄደው የዘር ማጥፋት ወንጀል ንጹሃንን በአሰቃቂ ሁኔታ ገድሏል የሟቾችን አስክሬን በእሳት አቃጥሏል አካላቸውን ቆራርጧል የሃይማኖት ተቋማትን ምሽግ በማድረግ አራክሷል በአጠቃላይ የአማራ ህዝብ ላይ የሽብር ተግባራትን መፈጸም አንደኛው የጦርነት ስልት አድርጎት ቆይቷል ጥቅምት 2 ቀን 2018 ዓ.ም ምዕራብ ጎጃም ማንኩሳ አካባቢ ከጥላት ጋር በተደረገ የተኩስ ልውውጥ ቀላል ጉዳት ደርሶባት የአገዛው ሰራዊት እጅ የወደቀችው የ19 ዓመቷ ፋኒት በአለም ዋሴ ላይም ተመሳሳይ ድርጊት ተፈጽሞባታል ፋኒት በአለምን ከነ ህይወቷ በእጇ የያዘው ሰራዊት ከበላይ ኃላፊዎቹ በተሰጠው መመሪያ መሰረት የፋኗን ሁለት ጡቶች በመቁረጥ አስፓልት ላይ ከመጣሉን ባሻገር አማራ የሚል ንቅሳት ያለበትን የቆዳዋን አካል በመግፈፍ ለአማራ ህዝብ ያለውን ጥላቻ አሳይቷል አገዛዙ ለመደበኛ ሰራዊቱ ከሚሰጠው የጥፋት ተልዕኮ ባሻገር መሰል የሽብር ድርጊቶችን የሚፈጽም ኃይል በየአሃዶቹ በመመደብ በሽብር ተግባር ህዝቡን ሊያሸንፍ በመጣር ላይ ይገኛል የአማራ ፋኖ ብሔራዊ ኃይል ሰራዊትና አመራር ይህንን የአገዛዙን ዋነኛ ባህሪ አስቀድሞ በመረዳት የአገዛዙን ሰራዊት በመተናነቅ የመጨረሻው ህቅታ ላይ እንዳደረሰው ሁሉ ያገዛዙን ቡድን ሙሉ በማስወገድ የአማራን ህዝብ ማህበራዊ እረፍት ማምጣት ልዩ ተልዕኮ አድርጎ የሚሰራ ይሆናል ፋኒት በአለም ዋሴ ላይ የተፈጸመው አውሬያዊ ተግባር በመላው አማራ ህዝብ ላይ የተፈጸመ ጥቃት እንደመሆኑ ይህንንና መሰል ስምሪቶች የሚሰጠውን አረመኔ አገዛዝ ከነማዋቅሩ ነቃቅለን ለመጣል ለምን አድርገው የፍትህ ተጋድሎ መላው ኢትዮጵያዊና ዓለም አቀፉ ማህበረሰብ ከጎናችን እንዲቆም እንጠይቃለን በሰብአዊነት ላይ የሸፈተውን አገዛዝ መታገል የሰው ልጅ ሁሉ ግዴታ መሆን ይገባዋል በማለት የአማራ ፋኖ ብሔራዊ ኃይል መግለጫ አውጥቷል በተያያዘ መረጃ ደግሞ የህግ ባለሙያ የሆነው አቶ ያሬድ ኃይለማርያም የ19 ዓመቷ ፋኒት በአለም ዋሴ የግፍ ግድያ የጦር ወንጀል ነው መንግስት መሆን ያቃተው ብልጽግና የአማጺነት ወግም ርቆታል የሚል መልእክት በማህበራዊ ትስስር ገጹ አጋርቷል አቶ ያሬድ ኃይለማርያም በማህበራዊ የትስስር ገጹ ያጋራው መልእክትም እንደሚከተለው ይነበባል በዓለም አቀፍ የሰብአዊነት ህግ ኢንተርናሽናል ሁማኒታሪያን ሎ ወይም ዘሎስ ኦፍ አርምድ ኮንፍሊክትና የጄኔቫ ኮንቬንሽን በመባል በሚታወቁት ዓለም አቀፍ ህጎች የጦርነትን ሁኔታና በጦርነት ወቅት ቆስለው ወይም ሳይቆስሉ የሚማረኩ የተቀናቃኝ ጦር አባላትን አያያዝ የሚደነግጉ አንቀጾች አሉ በእነዚህ ድንጋጌዎች መሰረት አውት ኦፍ ዚ ፋይት የሚባሉት ከተፋላሚዎቹ ኃይሎች መካከል በጦርነቱ ጉዳት ደርሶባቸው የቆሰሉና የተማረኩ በህመም ላይ የሚገኙ ወይም እጅ ሰጥተው በተቀናቃኝ ጦር የተማረኩ ሰዎችና ፕሪዝነርስ ኦፍ ዋር የጦር እስረኞች ምን አይነት የህግ ጥበቃ ሊደረግላቸው እንደሚገባና ጥበቃ ማድረግ በሚገባቸው አካላት ላይ ስለተጣለው ኃላፊነት እነዚህ ህጎች በዝርዝር ይደነግጋሉ በጉዳት ምንም ምክንያት ወይም በምርኮ የተያዘ ሰው ተገቢውን ህክምናና ጥበቃ ተደርጎላቸው ሰብአዊነት በተሞላው አያያዝ እንዲቆዩ መደረግ እንዳለበትም ይደነግጋሉ ይህን መጣስ እንደ ጦር ወንጀል እንደሚቆጠርም እነዚህ ህጎች ይገልጻሉ ከነዚህ መሰረታዊና ቁልፍ ከሆኑ የጦርነት መሪዎች መካከልም አንደኛ የዓለም አቀፉ የሰብአዊነት ህግ አላስፈላጊና ያልተመጣጠነ ኃይልና መሳሪያ በመጠቀም በተማረኩ ቆስለው በተያዙና የጦር እስረኛ በሆኑ ሰዎች ላይ
በመጠቀም የማሰቃየት ወይም ጭካኔ የተሞላው አያያዝ መፈጸም የተከለከለ መሆኑን ይደነግጋል። ሁለተኛ ሁሉም በጦርነት ወቅት የሚማረኩ ሰዎች የጠላት ጦርን ጨምሮ በተያዙ ጊዜ ሰብአዊነት በተሞላውና ለሰው ልጅ የሚገባው ክብር ሳይነፈጋቸው መቆየት እንዳለባቸው ከማናቸውም ለሰው ልጅ የማይገባ አያያዝ ባህላቸውንና እምነታቸውን ከሚጻረር አድራጎት መጠበቅ እንዳለባቸውም ይደነግጋል። የጦር ሕግ የማይገዛው ብልጽግና በትግራይ የፈጸመውን የጦር ወንጀል በአማራም ክልል በብዙ መልኩ እየፈጸመው ነው። ባለፉት 2 ዓመታት በአማራ ክልል በድሮን ጥቃት የአገዛዝ ስርዓቱ ሰራዊቶች የጨፈጨፏቸው የንጹሃን ዜጎችና ህጻናት የስርዓቱ የጦር ወንጀል ሰለባዎች ናቸው። ዛሬ የሰማን ያለነው የ19 ዓመቷ ፋኒት ባለማሴ አሰቃቂ ግድያም እንዲሁ የብልጽግና መንግስት ዓለም አቀፍ ሕግ የማይገዛው ነውረኛና የጦር ወንጀል በመፈጸም ህዝብን የማሸበር ተግባርን ዋነኛ ስልቱ አድርጎ መቀጠሉን ማሳያ ነው። እንዴት አንድ በመንግስት ስር የሚመራ ወታደራዊ አካል በምርኮ የያዛትን ሊያውም የአገሩን ልጅ ሊያውም የ19 ዓመት ታዳጊ ወጣት ሴት በተገለጸው መልኩ ጦቷን ቆርጦና ቆዳዋን ገፎ በአሰቃቂ ሁኔታ ከገደለ በኋላ ህዝብ አስክሬኗን እንዲያይና እንዲሸበር ከከተማ መሃል አደባባይ ላይ ይጥላል። መንግስት ጽንፈኛ እያለ የሚያራክሳቸው የፋኖ ታጣቂዎች በመቶዎች የሚቆጠሩ ምርኮኛ ያደረጓቸውን የመንግስት ወታደሮች በእንክብካቤ ይዘው ለዓለም አቀፍ ቀይ መስቀል ሲያስረክቡ የዓለም አቀፍ ስምምነቶች የፈረመችውን ሀገር የሚወክለው የመንግስት ሰራዊት ግን አንዲት የቆሰለች የ19 ዓመት ታዳጊ ወታደር ይዞ በዚህ መልኩ አሰቃቂ በሆነ ሁኔታ መግደል መንግስት መሆን የተሳነው ብልጽግና የአማጺዎችን ያክል እንኳን የዓለም አቀፍ ህጎችን ለማክበርና ለመረዳት የሚያስችል ስልጡን ባህሪ ያጣ መሆኑን ነው ያሳየው። የፖለቲካ እስረኞችንም እንዲሁ በተመሳሳይ ሁኔታ ለስቃይ መዳረግ የአገዛዝ ስርዓቱ ህዝብን የማሸበሪያ ስልት አድርጎ መውሰዱን በእስር ላይ የሚገኙት የህሊናና ፖለቲካ እስረኞች ሁኔታ ጥሩ ማሳያ ነው። በቃሊቲና በቂሊንጦ እስር ቤቶች የሚገኙ ታዋቂ የፖለቲካ እስረኞች ድብደባ፣ እንግልትና ወከባ እንደሚፈጸምባቸው ሕክምና እንደሚከለከሉ በቤተሰቦቻቸውም እንዳይጎበኙ መደረጉንና ጠበቆቻቸውም ዛቻና ማስፈራሪያ የደረሰባቸው መሆኑን ሰሞኑን ተደጋግሞ እየሰማን ነው። የብልጽግና ሰዎች ፍርሃትና ስጋታቸው በጨመረ ቁጥር አስከፊ የሆኑ የመብት ጥሰቶችን መፈጸምና ህዝቡን ማሸበርን እንደ ስልት ተያይዘውታል። ሲያልቅ አያምር ነው ነገሩ፣ ቢዘገይም ግን ፍርዱ አይቀርም በማለት የህግ ባለሙያ የሆኑት አቶ ያሬድ ኃይለማርያም መልእክታቸውን በማህበራዊ ትስስር ገጻቸው አጋርተዋል። በሌላ መረጃ ደግሞ የአማራ ክልል መንግስት ከፋኖ ጋር ድርድር ሊጀመር እንደሆነ ገልጿል። በአማራ ክልል ያለውን ግጭት በሰላማዊ መንገድ ለመቋጨት ጥረት እያደረኩ ነው ሲል የክልሉ መንግስት አስታውቋል። የአማራ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው ለጋዜጣ ፕላስ እንደተናገሩት በክልሉ ያለውን ግጭት ለማስቆም በርካታ ስራዎች እየተሰሩ ነው ብለዋል። በክልሉ ያለው ግጭት ሀብት ንብረትና የሰው ነፍስ ላይ ውድመት እያደረሰ ነው። ግጭቱ እያደረሰ ያለውን ውድመት በማስቆም የተጀመሩ የልማት ፕሮጀክቶችን ለማጠናቀቅ ግጭቱን በድርድር ለማስቆም እየተሰራ ያለው ስራ አሁንም ተጠናክሮ ቀጥሏል ሲሉም ተናግረዋል። በክልሉ ያለውን ግጭት በሰላማዊ መንገድ ለመቋጨት አመራሩን ከላይ እስከ ታች ድረስ የማደራጀት የጸጥታ ኃይሉ ላይ ሪፎርም የመስራት የሰላም ጥሪ የማድረግ ስራዎች መሰራታቸውንም ዶክተር መንገሻ ፈንታው ተናግረዋል። ወደ ቀጣዩ መረጃችን ስናልፍ ኢትዮጵያ ባለፉት 3 ወራት በልዩ ኢኮኖሚክ ዞኖች ከሚገኙ ኢንቨስትመንቶች ወጪ ንግድ ከ49 ሚሊዮን ዶላር በላይ ገቢ ማግኘቷን የኢትዮጵያ ኢንቨስትመንት ኮሚሽን አስታውቋል። ኮሚሽኑ ያስታወቀው የ2018 የመጀመሪያው ሩብ ዓመት እቅድ አፈጻጸምን ትናንት ጥቅምት 6 ቀን 2018 ዓ.ም በገመገመበት ወቅት ነው። በዚህ ወቅት በመጀመሪያው ሩብ ዓመት የውጭ ቀጥተኛ ኢንቨስትመንት ከባለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር የ7.8 በመቶ ጭማሪ ማሳየቱም ተገልጿል። እንዲሁም በልዩ ኢኮኖሚክ ዞኖች ከሚገኙ ኢንቨስትመንቶች በሩብ ዓመቱ ከውጭ ንግድ ከ49 ሚሊዮን ዶላር በላይ ገቢ ሲገኝ ይህም ከአምናው ተመሳሳይ ወቅት ጋር ሲነጻጸር 113 በመቶ ብልጫ ማሳየቱ ተጠቁሟል። በተጨማሪም በሩብ ዓመቱ ለ123 አዳዲስ የውጭ ፕሮጀክቶች የኢንቨስትመንት ፈቃዶች እንደተሰጡ የተገለጸ ሲሆን ይህም በተመሳሳይ ከአምናው በጀት ዓመት ጋር ሲነጻጸር የ26 በመቶ ብልጫ እንዳለው ከኮሚሽኑ የተገኘው መረጃ ያመለክታል። ወደ ቀጣዩ መረጃችን ስናልፍ በአማራ ክልል ሰሜን ሸዋና ኦሮሞ ብሔረሰብ አስተዳደር ዞኖች የግሪሳ ወፍ መንጋ ተከስቷል። የግብርና ሚኒስቴር በአማራ ክልል ሰሜንና ኦሮሞ ብሔረሰብ አስተዳደር ዞኖች የተከሰተውን የግሪሳ ወፍ መንጋ ለመከላከል እየተሰራ መሆኑን ገልጿል። ዘንድሮ የተከሰተው የወፉ መንጋ ከተጠበቀው ጊዜ አስቀድሞ በመሆኑ በደረሰ የመኸር ሰብል ላይ የከፋ ጉዳት እንዳያስከትል ርብርብ እየተደረገ ነው ተብሏል። በዚህ መሰረትም የአካባቢው አርሶ አደሮች የወፍ መንጋውን በባህላዊ መንገድ በወንጭፍና ድምጽ በማሰማት ለመከላከል
ለመከላከል ጥረት ያደረጉ እንደሚገኙ የኦሮሞ ብሔረሰብ አስተዳደር ዞን ግብርና መምሪያ ምክትል ኃላፊ ሐሰን ሰይድ ለመንግስት መገናኛ ብዙሃን ተናግረዋል። በብሔረሰብ አስተዳደሩ ጂሌ ጥሙጋና ደዋ ጨፋ ወረዳዎች ላይ የወፉ መንጋ በስፋት መታየቱንም አመልክተዋል። በአማራ ክልል የሰሜን ሸዋ ዞን ግብርና መምሪያ የሰብል ልማት ቡድን መሪ አበበ ጌታቸው የግሪሳ ወፍ መንጋ በተወሰኑ የዞን ወረዳዎች መከሰቱን ተናግረዋል። የሰብል ምርታማነት ላይ ተጽዕኖ የሚያስከትሉ ችግሮችን ለመቆጣጠር የሚያስችል ዝግጁነት እንዳለ የተገለጸ ሲሆን የግሪሳ ወፍ መንጋው ጉዳት እንዳያስከትልም የሎጂስቲክስ ማጓጓዝ ስራ እየተከናወነ ነው ብለዋል። የኬሚካል ርጭቱ በአፋጣኝ የሚከናወን መሆኑንም አቶ ከበደ ጨምረው ተናግረዋል። ወደ ቀጣዩ መረጃችን ስናልፍ የኢትዮጵያ ብሔራዊ ባንክ IMF በአባል ሀገራት ድርሻ ላይ ያደረገውን 50% ማሻሻያ እንዲፋጠን የባንኩ ገዢ የሆኑት ዶክተር ኢዮብ ተካልኝ ጠይቀዋል። ከ2025 ዓ.ም የዓለም ባንክና የIMF ዓመታዊ ስብሰባ ጎን ለጎን የአፍሪካ ግሩፕ ስብሰባ ተካሂዷል። ዶክተር ኢዮብ ተካልኝ በዚህ ወቅት ባደረጉት ንግግር ብሔራዊ ባንክ ዓለም አቀፍ የገንዘብ ድርጅት IMF በአባል ሀገራት ድርሻ ላይ ያደረገውን 50% ጭማሪ በአዎንታዊ ጎኑ ይመለከተዋል ብለዋል። የድርሻ ማሻሻያ የዓለም አቀፍ የፋይናንሻል ሴፍቲኔትን ለማጠናከርና በአባል ሀገራት የሀብት አቅርቦትን ለማጎልበት አዎንታዊ እርምጃ መሆኑንም አብራርተዋል። ተቋሙ ያደረገው የድርሻ ማሻሻያው እንዲፋጠንም የጠየቁት ዶክተር ኢዮብ ተካልኝ የድርሻ ጭማሪውና ፈጣን ተግባበሩ ተቀባይነት ያለው እንደሆነና የድርሻ ማስተካከያ አጣዳፊነት ግን ከፍተኛ ትኩረት ሊሰጠው እንደሚገባም አስገንዝበዋል። የታዳጊ አባል ሀገራት ድርሻን መጠበቅ ላይ እየታየ ያለውን ስምምነት በማድነቅ አሁን ባለው ማዕቀፍ ታዳጊ ሀገራት ያላቸውን ዝቅተኛ ውክልና መፍታት አስፈላጊ መሆኑንም አስረድተዋል። በመሆኑም ፍትሃዊ ሚዛናዊና ሁሉን አቀፍ የሆነ ዓለም አቀፍ የፋይናንስ ስርዓትን ለማረጋገጥ ዝቅተኛ ውክልና ያላቸው ሀገራት ቅድሚያ እንዲሰጣቸው ጠይቀዋል። ወደ ቀጣዩ መረጃችን ስናልፍ የኢንዱስትሪ መንደር ከተባለችው ኮምቦልቻ የወንዝ ውሃ በፋብሪካ ኬሚካል ወደ መርዝነት መቀየሩ ተሰምቷል። የኢንዱስትሪ መንደር ተብላ የምትሞካሸው ኮምቦልቻ ከተማ ውስጥ ካሉ ፋብሪካዎች የሚለቀቅ አደገኛ ኬሚካሎችን የያዘ ተረፈ ምርት የወንዙን ውሃ ደም የመሰለ ቀለም እንዲይዝ በማድረግ የአካባቢውን ሕይወት አደጋ ላይ ጥሏል። የኮምቦልቻና የቃሉ አርሶ አደሮች በኢንቨስትመንት ስም መሬታቸውን በዝቅተኛ ዋጋ ከተቀሙ በኋላ የተረፋቸውን እርሻ ከዚህ ከባድ የኬሚካል ፍሳሽ የሚመጣ መርዝ ተንከባክበው እንዳያለሙት ስጋት ወድቀዋል። ይህ ደም የመሰለ ፈሳሽ ወንዝ የተረፈ ምርት የኮምቦልቻና የቃሉ አርሶ አደሮች የሰብል ምርትንና የመሬቱን ለምነት በመግደል ላይ ይገኛል። የአካባቢ ነዋሪዎችና አርሶ አደሮች የመርዝ የአካባቢ ስነ ምህዳር ላይ እያሳደረ ያለውን ከባድ ተጽዕኖም ገልጸዋል። የአካባቢው ማህበረሰብ በተደጋጋሚ ድምጹን ቢያሰማም የራሱን ምቾት የሚጠብቅ አመራር እንጂ ለህዝብ ደህንነት ደንታ የሌለው ነው በማለት በህዝብ ደህንነት ጉዳይ ላይ የኃላፊነት ስሜት የጎደለው አመራር መኖሩንም ይወተውታሉ። እስካሁን ቅሬታቸውን የሚሰማ ኃላፊ ማጣታቸውን ነገሩን ይበልጥ እንዳሳዝናቸውም ተናግረዋል። የኮምቦልቻና የአካባቢው ወንዞች በዚህ አሰቃቂ የፋብሪካ ኬሚካል ተረፈ ምርት መበከሉ የአርሶ አደሩ ኑሮ ከመናድ ባሻገር ለወደፊቱ የጤና ቀውስና የአካባቢ ጥፋት ሊዳርግ እንደሚችልም ተጠቁሟል። የፌዴራልና የክልሉ መንግስትም ለህዝብ ደህንነትና ለአካባቢ ጥበቃ ቅድሚያ በመስጠት አስቸኳይ እርምጃ እንዲወስዱም ጥሪ ቀርቦላቸዋል።